እግዚአብሔር የተባረከ ይሁን። አዎ ያለፍኩ ነው የምወጣው ግን ሁልጊዜም እንደ ቤተሰቤን እንደ ቤተክርስቲያኔ ይሰማኛል። I feel home። ሌላው ሳልናገር ደግሞ ማልፈው በልጆች ቁጥርም እየበዛችሁ እንደሆነ አስተውላለሁ። ቀጥሉበት። ለኔ ምንም አላልኩም። መጽሐፍ ቅዱሳችንን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 11 ጀምሮ እስከ 17 ያለችውን 6 ቁጥር ብቻ ነው የምንመለከተው። ግን በእነዚህ 6 ቁጥር ውስጥ ጊዜውን በሙሉ የሚሞላ በቂ መልእክት አለውና የትም ቦታ አንሄድም። ስለዚህ ባካችሁ መጽሐፍ ቅዱሳችሁን እኔ ነባሩን ትርጉም ነው ያዝኩት። የትኛውም ትርጉም ከያዛችሁት ኦኬ እና ቁጥር በቁጥር ስለምንናይድ እዛው እጃችሁን ከያዛችሁልኝ ደስ ይለኛል። ስሙ የተባረከ ይሁን። የቆየነው ሰሞኑን በሙሉ ያው ስለ አገልግሎት ስለ አገልጋይነት እያሰብን ነበርና ምንም እንኳን በሱ የቀጠለ ቢሆንም በተወሰነ ረገድ ላልነበራችሁ ግን ይሄ ራሱን የቻለ ስብከት ስለሆነ ምንም ችግር የለም። ለነበራችሁ ይቀጥላል ላልነበራችሁ ደግሞ ራሱን የቻለ በቂ በራሱ ሰልፍ ኮንቴንድ ነው። አንብበን አንዴ አጭር አድርገን ጸልየን ወደ ሕያው ቃሉ እንሄዳለን። ከቁጥር 11 ነው ያልኳችሁ ግን ከፍ እንበልና ከቁጥር 9 እንጀምራለን። በኋላ አሁን ግን ከ11 ጀምሮ እናነባዋለን። እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን፣ ለእግዚአብሔር ግን እየተገለጥን ነን። በህሊናችን ደግሞ የተገለጠን እንደሆነን ተስፋ አደርጋለሁ። በመልክ እንጂ በልብ ለማይመኩ የምትመልሱላችሁ መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣችኋለን እንጂ ራሳችንን ደግሞ ለእናንተ የምናመሰግን አይደለንም። እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። በሕይወት ያሉት ስለነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆንም እንኳን በአንድ ወቅት፣ አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ምን ሆኗል? አልፏል። እነሆ ሁሉም ምን ሆኗል? ስሙ ይባረክ። በዚህ በአሮጌው ሕይወታችን ባደፈና በጃጀው ዘመናችን ላይ ከዕለታት አንድ ቀን በልጅ ወንጌል ደርሰህ ዓይናችንን ያሳወረውን የዚህን ዘመን አምላክ እጆች መተህ ከዓይናችን ላይ የነበረውን ቅርፊት አንስተህ በልባችን ብርሃን ይሁን ያልከው አምላካችን ስሙ ብሩክ ይሁን። ያኔ ጥንት ካለመኖር ነገሮችን ስታመጣ ጨለማ በምድር ላይ ጥልቅ በነበረ ጊዜ chaos everywhere በነበረ ጊዜ ሕይወት ሊኖር በማይችል ሁኔታ ውስጥ እያለ ቃልህ መንፈስህን ልከህ ብርሃን ይሁን ስትል ብርሃን እንደሆነ በእኛም ሕይወት እንደዚሁ ጌታ ሆይ አንድ ቀን መጥተህ let there be light አልከን። እኛም እነሆ አዲስ ፍጥረት ሆነን ያ ፍጥረት ውስጥ ነገሮችን ካለመኖር እንዳመጣ ኃይልህን እንደገና ለቀቀህ። እንደገና ስትለቅ ግን በቀራንዮ መስቀል ላይ በተሰቀለ በአንድ አይሁዳዊ ወጣት ልጅ ሕይወት ውስጥ በውርደቱ በሞቱ በመተፋቱ በሽንፈቱ የሚያስደንቅን የሰውን ጥበብ የሚገለብጥ አዲስ ፍጥረት የሚያመጣ ኃይል ስለተለቀቀ በመስቀልህ ውስጥ እናመሰግናለን። እኛም አምነን ጸደቅን ከእሱ የተነሳ። ይህንንም የማስታረቅ መልእክት በእያንዳንዳችን አኑረህ እነሆ ሂዱ አልከን። በሄድንበት ሁሉ የምንሰብከውና የምንናገረው መልእክት ቢኖረን አንድ ነው። ጳውሎስ እንደተናገረ የምንሰብከው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም
ስለ ራሳችን ያለን ግንዛቤ ቢሆን የናንተ ባሪያዎች ነን። ይህ መልእክት ይቀላል መልእክት ኢየሱስ ጌታ እንደሆነ የሚናገረው ቃል ሲሰበክ ሰዎችን ሕይወት ይለውጣል። እነሆ ተለወጥን፣ ጨለማው በራልን፣ አይናችን ተከፈተልን፣ ሕይወታችን ተለወጠልን፣ ዘላለማዊ መንግስት ወራሽ ሆንን፣ ቀንበራችን ተሰበረ፣ አይኖቻችን አሁን ቀና ብለው ንጉሱን ማየት ቻሉ። ከፊት ዞር በሉ የምንባለው ዛሬ በፊት መቅረብ ቻልን። በደምህ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። ዛሬ አባት ብለን የምንጮህበትን የልጁን መንፈስ ወደ ልባችን ላክ። ይህ መንፈስ ደግሞ በተሸፈነ ፊት አይደለም፣ በተገለጠ ፊት፣ በተጋረደ ፊት ሳይሆን፣ በሚያፍር ፊት ሳይሆን፣ በሚሸሽ ፊት ሳይሆን፣ በአንተ ሕያው ክብር ፊት በተከፈተ ፊት ቀርበን ሁላችንም ከክብር ወደ ክብር የልጅህን መልክ እንድንመስል ተፈቀደልን። ክብር ለአንተ ይሁን። ዛሬ በፊቴ ቆምነው እንደ ጌቶች አይደለንም፣ እንደ ባሪያዎች ነን። በፊቴ ቆምነው እንደ ልጆችህ ነን። ስለዚህ በቃል ውስጥ አስተምረን፣ ተናገረን፣ ምከረን። እኔ ቃል የለኝም፣ የምናገረው መልእክት የለኝም። በተቻለ መጠን እባክህ ጌታ ሆይ እርዳኝ። ይሄ እነዚህ ቃሎች ውስጥ የተቀመጠውን ያንተን ድምጽ እንድናገር እንጂ ሌላ ድምጽ እንዳላመጣ ጠብቀኝ። ቅዱሳንህም እንደምንም ቃል እንደሌላ ነገር እንዳይሰሙት ለነሱም እርዳቸው። ጊዜያችንን ባርክልን በኢየሱስ ያው ስም አሜን። እንዳልኳችሁ ስለ አገልግሎት ስናወራ ምናልባት ብዙዎቻችን ወደ ልባችን የሚመጣው ስለነዛ አይነት ሰዎች ነው የሚል አይነት ነገር በውስጣችን ሊወለድ ይችላል። ግን ላሳስባችሁ ወዳል ሁላችንም ምንድነን በተወሰነ ረገድ በአዲስ ኪዳን አገልጋዮች ነን አይደል? አንድን ሰው ደውላችሁ እንደው በልቤ መጥቷል ጸለይኩልህ አይዞህ በርታ ካላችሁ እናንተ የአዲስ ኪዳን አገልጋዮች ናችሁ። እንዳውም ሲናገር እኛ ሁላችንንም ነው የሚለው የአዲስ ኪዳን አገልጋዮች አደረገን ይላል አይደል? እንዳውም ጴጥሮስ ሲናገር በመልእክቱ ሁላችንም ቤተክርስቲያንን በሙሉ በሚያካልል ለአገልግሎት እንደተጠራን ሲነግረን እናንተ ከጨለማ ወደ ምን ወደሚደነቅ ብርሃኑ የጠራችሁ የእርሱም በጎነት እንድትናገሩ የተመረጠ ትውልድ የንጉስ ምን ካህናት ነን። ስለዚህ ሁላችን ምንድነን? የንጉሱ ምን ነን? ካህናቶች ነን። ካህን ደግሞ ስራው ምንድነው? ማገልገል ነው አይደል? ስለዚህ ሁላችንም አገልጋዮች ነን። ያ ማለት ግን ደግሞ ይሄው አዲስ ኪዳን ይሄው ደግሞ ቅዱሱ መጽሐፍ ሲነግረን ደግሞ ልክ ስለ አገልግሎት ስናስብ ስለዚህ መድረክ አገልግሎት ስለ መሪነት ጋር ኮንፊውዝ ማድረግ እንደሌለብን አይደል? ደግሞ ያስጠነቅቀናል። ማለት አገልግሎት ሁሉ መሪነት አይደለም፣ መሪነት ግን አገልግሎት ነው። ወደ ሰማይ አረገ፣ ከፍ ከፍ አለ፣ በሰማያት ተቀመጠ፣ ከዛ ምን ሰጠ ለቤተ ክርስቲያን ይልና አንዳንዶቹን ምን አደረገ አይደለ? ሐዋርያት፣ ወንጌላት አይደል? ሰባኪያን እንዲሆኑ አስተማሪዎችና ይሄ ደግሞ ይለናል ዓላማውን ሲነግረን አካሉን ምን ለማድረግ ነው እነዚህ የተጠሩት? ለማነጽ ለማስታጠቅ ነው አይደል? ስለዚህ አገልጋዮች አለን። በአገልጋዮች ደግሞ ይሄ አካሉ እርስ በርስ ያለውን የአካሉን ሂደት ተግዳሮት ይበልጥ ለማቀላጠፍ የሚያግዙ እነዚህ ምን እንላቸዋለን? አስታጣቂ አገልጋዮች እንላቸዋለን። እነዚህ መሪዎች አይደል? ያስተምራሉ፣ ይሰብካሉ። አካሉ ደግሞ ምን እንዲሆን እንዲዘረጋና ክርስቶስን በየስፍራው እንዲያውጅ እንድትናገር የሚያግዙ ናቸው። ስለዚህ አገልጋዮች ነን። በአገልጋዮች ዘንድ ደግሞ ልክ ነው ምን አይነት አስታጣቂ ደግሞ የሆኑ አገልጋዮች አሉ። ጴጥሮስ ግን ያለን ምንድነው? ሁላችንንም ይሄ አይነት 5 ብቻ አይደሉም። በነገራችን ላይ ቁጥሩ ሊሰፋ ይችላል። ልክ የዘጠኙ የጸጋ ስጦታ ሲባል ሰምታችኋል። ቆሮንቶስ ላይ ያለውን ብቻ ስለቆጠር ነው 9 ያለው። ሮሜን ስታመጡ ሮሜ 12ም ላይ ያለ እንደዚህ ያደገ ይመጣል። ስለዚህ ጳውሎስ ዝርዝሮቹ ሁሉ ጊዜም ኤግዛስቲቭ አይደሉም፣ ሪፕሬዘንታቲቭ ናቸው። እንደነዚህ አይነቶቹን ማለቴ ነው። ስለዚህ እነዚህ አስታጣቂ ያልናቸውም ከአምስቱም ሊያልፉ ይችላሉ። ሆኖም ግን ሁላችንም ግን በአንድ ላይ ጴጥሮስ ያለ ምንድነው? የሱን ምን እንድትናገሩ
በጎነት እንድታውጁ የተጠራን ነን። ስለዚህ ክርስቶስ ያዳነን ሁሉ የሱን በጎነት የምናውጅ የምንናገርነን። ስለዚህ ሰሞኑን የሰነበትንበት ሐሳብ በተለይ ደግሞ ይሄ አካሉን ለማነጽ እርስ በርስ ለመተናነጽ የዛሬው እሱን ሁላችንንም የሚያካልል መልእክት ነው የምናገረው። እንደዚህ አይነት አለን ማለት ነው፣ ፈንክሽን አለ፣ አካሉ ይገነባ ዘንድ ነው። ግን ምንም ይሁን ምን እንደዚህ ለነዚህ ጠበብ ያለውም ይሁን ሰፊውን ሁን አንድ ጥያቄ ደግሞ ጠይቃለሁ። ለምንድን ነው የምናገለግለው? ለዚህ ነው ቁጥር 11 ጀምሮ የሚጀምረው ጳውሎስ እሱን ነው the motive for ministry የአገልግሎት ሞቲቭ ነው። ለምንድን ነው የምናገለግለው? ወደ አገልግሎት ለመምጣት የሄድንባቸው ጉዞዎች ምን ይመስላሉ? እኔ አገልግሎት የጀመርኩ ጊዜ አገልግሎት መጀመር ነበረብኝ ወይ? ጥሪው እኮ ሊኖረኝ ይችላል አይደል? ነበረብኝ ወይ? አንዳንዶቻችን ብንጠየቅ አሁን ጥሩ ጤናማ የአገልግሎት ስፍራ ላይ ያለን ብንጠየቅ ብዙ ጉድ አለን አለ ፓስተር ምንናገር ብዙ ስህተቶች አሉን። ባይ ትራያልስ ኤንድ ኤረርስ ነው ብዙ ጊዜ ተማርነው አይደል? እንደዛ ሲሆን ሁለት ነገር ይፈጠር ይችላል። አንደኛ በአካል ውስጥ ዴፊሺየንሲ ይፈጠራል። ሰውነት የሚገባው እንደ ኒውትሪየንት ካላገኘ በሽታ ይመጣል። አንዳንዴ ደግሞ አንዳንዱ ስህተት ደግሞ ካንሰር ያመጣል፣ ነቀርሳ ይሆናል። ስለዚህ ስለ አገልግሎትና አገልጋይነት ስናስብ እንደቀላሉ አይደል በተሞክሮ ደርስበታለው የሚባል። ለዚህ ነው እግዚአብሔር ይባርካችሁ ቤተክርስቲያኑና ቤተክርስቲያን መሪዎች ለአገልጋዮች ምን አላችሁ? ፓዝ አላችሁ አይደል? ዝም ብሎ ማንንም ሰው አገልጋይ አይሆንም። ሁላችንም ዝም ብለን እንደገባንበት መግባት የለብንም። ለምን? ጉዳቱን አየነው አይደል? ነው ሁለተኛ ቆሮንቶስ ከመጻፍቱ ሁሉ የሚለየው ከአንደኛም ቆሮንቶስ በላይ የሚለየው ጳውሎስ በሁለተኛ ቆሮንቶስ ላይ is very personal and up close ሲናገር በጣም የሚናገረው ነገር ስለ አገልግሎት በጣም አጥብቆ ነው የሚናገረው። ለምን ብትሉኝ ምክንያቱም ስለ ጳውሎስ አገልግሎት ጉዳይ የተነሳ ችግር ስላለ ነው። ወደዛ ዝርዝር ነገር ውስጥ አንገባም፣ ሰሞኑን ገብተንበታል። ስለዚህ ይሄ እንደ ሁለተኛ ቆሮንቶስ ለአገልግሎትና አገልጋይነት ስለ ቤተክርስቲያን ውስጣዊ የአመራር ህይወት ውስጥ ስለ ሞቲቫችን የአገልግሎት ጥሪ ምን ይመስላል? አገልጋይነት ምንድነው? እሺ አገልግሎቴ ፍሬያማ ነው አልሆነም የሚለው እንዴት ነው ምዳኛው? ምዕራፍ 3 ላይ ወረቀት ደብዳቤ ይዘን እንምጣ ወደ እናንተ እንዳመሰግኑን መልእክት ይዘን እንምጣ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን ማናችሁ? የአገልግሎታችንን ኤቪደንስ ወይም ደግሞ ኢቫሉዌት ማድረግ ቢኖርብን ማድረግ ያለብን በተቀዳሚ ጳውሎስ ምን ይለናል? ምንድነው መመርመር ያለበት? በፍሬው ነው አይደለ? የተለወጠ ህይወታችሁ ለእናንተ ለኛ የአገልግሎት ማስረጃችን ነው እንጂ ደብዳቤ ይዘን ስለዞርን አገልጋይ ነን ማለት አይደለም። ስለዚህ ምዕራፍ 3 ላይ the evidence for authentic እውነት የሆነ አገልግሎት ምን ይመስላል? የአገልግሎት ትጥቅ ምን ይመስላል? የአገልግሎት ጥሪ ምን ይመስላል? ጳውሎስ እነዚህን ሁሉ ይሄድባቸዋል ከምዕራፍ 2 ቁጥር 14 ጀምሮ አሁን የደረሰው ምዕራፍ 5 ላይ ነው። ይሄንን ያደረገው ታዲያ ጳውሎስ ምዕራፍ 11 ላይ እንደዚህ ይላል። እንደነዚህ ያሉ ሰዎች ይላል ጳውሎስን የሚተቹት ቤተክርስቲያን ውስጥ የመጡ ሰዎች አሉ። አንድ ሰው አለ በተለይ ቤተክርስቲያኒቱ እርምጃ ወሰደችበት በጳውሎስና በጳውሎስ አገልግሎት ላይ ትልቅ ችግር ያመጣ ከሱ ጋር ያለው ችግር እልባት አግኝቷል። ብዙዎቻችሁ የወሰዳችሁትን ይሄንን እርምጃ ይበቃል። የሰይጣንን ሐሳብ ጠንቅቀን እናውቃለን። ሰይጣን ለማጥፋት ነው የሚሰራው አይደል? ስለዚህ ይሄን ሰው ይቅር ካላችሁት እኔ ምን ብያለሁ? ይቅር ብያለሁ። ስለዚህ ይሄን ጉዳይ ተፈቷል። ቲቶ መጥቶ ያበሰረለት መልእክት ይሄ ነው። ደግሞ ምዕራፍ 10 እስከ 13 ደግሞ ሌላ ችግር ተነሳ። አሁን ደግሞ ትልልቅ ሐዋርያትን የሚሉ ደብዳቤ ይዘው ከይሁዳ የመጡ የጳውሎስን አገልግሎት በሙሉ ያንኳሰሱ የጳውሎስ ተፎካካሪዎች ምዕራፍ 10 11 12 13 ላይ እናገኛቸዋለን። ከነሱ ነው ይያለ እየጠቀሳቸው እንዲህ ይላቸዋል። ምዕራፍ 11 ቁጥር 13 ላይ እንደነዚህ ያሉ የክርስቶስ ሐዋርያትን ለመምሰል ራሳቸውን የሚለውጡ ሐሰተኞች ሐዋርያትና አታላይ ሰራተኞች ናቸው። ይህ የሚያስደንቅ ነገር አይደለም ይላል እንደዚህ አይነት አገልጋዮች ቢኖሩ። ምክንያቱም ሰይጣን ራሱ የአብርሃም መልክ ለመምሰል ራሱ ምን ያደርጋል? ይለውጣል። እንግዲህ የሱ አገልጋዮች የሰይጣንን ማለት ነው የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡ የሚያስገርም አይደለም። ፍጻሜያቸው እንደምናቸው ይሆናል? እንደ ስራቸው ይሆናል። ስለዚህ ጳውሎስ እያለ ያለው ምንድነው? አገልጋይ ሁሉ ምን አይደለም? አገልጋይ አይደለም ማለት
አገልጋይ ነኝ ስላልኩኝ እኔ አገልጋይ አይደለሁም። እነዚህ ነገሮች ሁሉ ነው በዚህ መጽሐፍ ላይ በጣም ከባድ መልእክት ነው ውስጥ የሚሰራስር ነው። የትኛውም አገልግሎት ዘርፍ ላይ ይሁን የትኛውም የአገልግሎት ደረጃ ቢሆን በመንፈሳዊ ህይወታችን አይ ዶንት ቲንክ ይሄንን መልእክት ቀርባችሁ የማይሰራስራችሁ ያላችሁ አይመስለኝም። በተለይ ብዙ ጊዜ የሚከሱ ሰዎች ይባላል እነሱ በዛ ነገር ጊልቲ ናቸው አይደለ? በተለይ ያላሉት በቃ ዘለው የሚከሱ ሰዎች በዛ ነገር እነሱ እንደዛው ተጠያቂ ናቸው። የህሊናቸውን ክስ ነው ፕሮጀክት የሚያደርጉት። የሚገርመው ጳውሎስ የተከሰሰባቸው ነገሮች እነዚህ መጽሐፍ ውስጥ ብትመለከቱ ጳውሎስ ቅሌታም ነው ታስፋዳይ ሰይድ ቅሌትን አሳየው ይላል። እሱ የንግግር ችሎታ የለውም። የሆነ ደካማ ቢጤ ነው። ብዙዎችን አድሚት ያደርጋል። ልክ ነው ደካማ ነኝ። ደካማ የሆንኩት ግን የክርስቶስን መስቀል በሰውነቴ ስለተሸከምኩ ነው። ልክ ነው ሬቶሪክ ፍልስፍና ግሪክ ውስጥ ባለው ይሄ ስልጣና አልተጠቀምኩም። እንደውም ስመጣ በመካከላችሁ በንግግር ችሎታ አይደለም የማረኳችሁ ምንድነው በመነበርኩ ጊዜ በመካከላችሁ ቆሮንቶሳውያን ኢየሱስ እርሱም እንደተሰቀለ እንጂ ሌላ ነገር ላለማወቅ ምን አድርጌ ነበር? ቆርጬ ነበር። ስብከቴ ሁሉ የመንፈስን ኃይል በመግለጥ ወንጌልን ማሳየት ክርስቶስን በመካከላችሁ እንደተሰቀለ ሆኖ መሳል ነበር እንጂ ሌላ ምስለው ነገር አልነበረም። ስለዚህ ኮነ የምትከሱኝ አያድሚት ነገር ግን ዕውቀት የለህም አትበሉኝ። ምዕራፍ 11 12 እነዚህ ነገሮች በጣም አፕ ክሎዝ ኤንድ ፐርሰናል ነው የሚያሳየን። አንዳንዱ ነገር ታዲያ እኛንም በጣም በሚነካን መልኩ ነው የሚናገራቸው። አገልግሎት የስኬት መሰላል አይደለም ነው የሚላቸው። ወደ ላይ ለመውጣት የምትፈልጉ ከሆነ ይሄ የክርስቶስ ኢየሱስ መንገድ አይደለም። ከመካከላችሁ ታላቅ ለመሆን የሚፈልግ ቢሆን የማን ይሁን አገልጋይ? የሁላችሁም ምን ይሁን? እንደውም ባሪያ ይሁን ያለን። መፈመስ ከፈለግን ዘንድሮ ምንድነው መሆን ያለብን? አገልጋይ ነው አይደለም መሆን ያለብን? ስልጣን ከፈለጋችሁ የትም አትሄዱ። ፓስተር መሆን ነው። መሞት አይደለም እኮ አይደለም? መስዋዕት መክፈል አይደለም? ዝቅ ብሎ ሌሎች ማገልገል አይደለም? ሀብት ከፈለጋችሁ ምን መሆን? ቸርች መክፈት ነው ያለባችሁ። እነዚህን ሁሉ ጳውሎስ እንግዲህ ይሄን ምነግራችሁ ነገሮች ሁሉ እንደው ወደኛ አንዳንዱ ያዘነበልኩት ነው እንጂ ኤግዛክትሊ this are the kind of stuff ጳውሎስ እየሰረሰረ እነዚህን ቦታ አድረስ የሚያደርጋቸው። ምዕራፍ 6 ቁጥር 3 ላይ እስኪ ተመልከቱልኝ። ከዛ ወደ ምዕራፍ 5 ወደ ጀመርነው መጣለሁ። አገልግሎታችን እንዳይነቀፍ በአንዳች ነገር ማሰናከያ ከቶ አንሰጥም ይላል። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች ራሳችንን ምን እናደርጋለን? እናማጥናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በወህኒ ሁከት፣ በድካም እንቅልፍ በማጣት፣ በመጦም፣ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ ግብዝነት በሌለው ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል ለቀኝና ለግራ በሚሆን የጽድቅ ጦር ዕቃ፣ በክብር፣ በውርደት፣ በክፉ ወሬ፣ በመልካም ወሬ ራሳችንን ምን እናደርጋለን? እናማጥናለን። አሳቾች ስንባል ምንድነን? እውነተኞች ነን። ያልታወቁ ፌመስ ያልሆኑ ስንባል ግን ምንድነን? የታወቅን ነን። የምንሞት ስንሆን ግን ምንድነን? ሕያዋን ነን። የተቀጣን ስንመስል ምንድነን? አንገደልም። ሐዘንተኞች ስንሆን ዘውትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጋ እናደርጋለን። አንዳች የሌለን ስንሆን ሁሉ ደግሞ እኛ ነው። ስለዚህ ቆሮንቶስ ሰዎች አፋችሁን አስፉልን። በዚህ ሁለቱ ነገሮች የተመጣጠነ ነው። አደወርስ እየተናገረ እኔ መስቀል ተኮር ነኝ። ምን ነው ድካሙንም ኃይሉንም በህይወቴ ላይ ተሸክመንም ዞራው። ድሉም አለ ውርደቱም አለ ኃይሉም አለ አይደለ? ከፍታውም አለ እነዚህን ሁሉ። ስለዚህ በእነዚህ ክፍሎች ውስጥ ጳውሎስ የሚታገለው የማደርገውን ሁሉ የማደርገው አገልግሎታችን እንዳይነቀፍ ነው። ስለዚህ የዛሬው ርዕሴ የሰጠሁት ከዚህ ነው፣ የማይነቀፍ አገልግሎት ነው ያልኳችሁ። አሁን ያነበብነውን ታዲያ ሶስት መሰረታዊ የአገልግሎት ሞቲቭስ ነው የምንናገረው። ካሰናዳኋችሁ ለዚህ የአገልግሎት ለምን የሚለው ነው። ለምንድን ነው ጌታን ማገልገል ያለብን? ልናገለግል
ደግሞ በተለይ ከተነሳን ራሳችንን መጠየቅ ያለብን ጳውሎስ የሚለው ነው። አንደኛ ትክክለኛ የአገልግሎት ምክንያት ያስፈልገናል። ከቁጥር 11 እስከ 13 የአገልግሎት ምክንያት ራይት ሞቲቭ ያስፈልገናል። ከቁጥር 14 እስከ 15 ባለው የአገልግሎት መሰረት ያስፈልገናል። ከቁጥር 16 እስከ 17 ባለው ደግሞ ትክክለኛ አመለካከት ያስፈልገናል። ትክክለኛ አገልግሎት ምክንያት ነው። ይሄን ካላለፍን እነዚህን ሶስቱን አገልግሎት ይቆይ። ትክክለኛ መሰረት ያስፈልገናል። ትክክለኛ ደግሞ አመለካከት ያስፈልገናል። ምናልባት እንግሊዝኛ memorable የምትፈልጉ ከሆነ right motive, right foundation, right perspective። በዚህ አይነት መልኩ ኢየሱስን በዚህ አይነት መልኩ እናስበው ድሮ ነበር። አሁን ግን ሐሳባችን ተቀይሯል። የምናገለግለው ኢየሱስን ይሄ ላይ መሰረት አድርገን ነው። ይሄ ነው የሚገፋፋን፣ የሚገፈታትረን እንደዚህ አይነት ነገሮች እንድናደርግ ግድ የሚለን ነገር ይሄ ነው። the right foundation መሰረቱ ይሄ ነው። እንደገና ምን ጀምረው ግን የልባችን መነሻ መስፈንጠሪያው the right motive ነው የምንጀምረው። ስለዚህ መጀመሪያውን ከቁጥር 11 እስከ 13 ያለው እንመልከት። ትክክለኛ አገልግሎት ምክንያት ቁጥር 11 እንደዚህ ይላል፣ እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን። የመጀመሪያው የሚለው የማን ፍርሃት ስለምናውቅ? የጌታን ፍርሃት ስለምናውቅ። አሁን የጌታ ፍርሃት ምን ማለት ነው? እንደዚህ ከሆነ የጌታ ስንል አሁን ለምሳሌ የአብርሃምን መጽሐፍ ካልኳችሁ የማ መጽሐፍ መሆኑን እያመለከትኩ ነው። የአብርሃም መሆኑን እያመለከትኩ ነው አይደል? ይሄ ሊሆን አይችልም ማለት የጌታን ፍርሃት ሲል ኢየሱስ ያለውን ፍርሃት አይደለም። ይሄ ሊሆን ይችላል አይሆንም አይደል? ስለዚህ ያለን ሁለት አማራጭ ምንድነው? የጌታን ማስፈራራት የክርስቶስን ይሄ ያለ አይደለ እንዲህ ባላረግ ወየውልኝ የሚለው ይሄ የኩነኔ ሊሆን ይችላል አይደል? አንዱ አሉ መጽሐፍ ቅዱስ ላይ አይደል የእግዚአብሔርን ቁጣ እንድንፈራ እንዳንኮነን የሚሉ ክፍሎች አሉ። ግን እዚህ ጋር ጳውሎስ የሚያውቀው ነገር ነው አይደል? የጌታን ምን ፍርሃት አውቀን ነው የሚለው አይደል? ያ ማለት የሚያውቀው የሚለማመደው ነገር ነው። ስለዚህ ኩነኔ ሊሆን አይችልም አሁን አይደል? የመኮነን ነገር ከሆነ አወኩት አይልም። እቺ አውቀን ባትለው ኖሮ ሊሆን ይችላል በትክክል አገልግል አለበለዚያ ጌታ አለ አይደለ ያጠፋል። ያ ሞቲቬሽን ፊር ነው። ስቲል ፊር አዘ ሞቲቬሽን ነው ዘመጣለን። ፊር ኤንድ ላቭ ሁለተኛው ክፍላችን ላይ ግን ምን አይነት ፍርሃት ነው? እስኪ ቁጥር 10 ላይ ተመልከቱልኝ ወደ ላይ ከፍ ብላችሁ ከቁጥር 9 አክቹሊ ጀምረው። ስለዚህ ደግሞ ብናደር ወይም ደግሞ ተለይተን ብንሆን ምን ማለት ነው? ብናደር ማለት በዚህ ሰውነት ውስጥ ብንሆን በህይወት ይያለን ቢሆን ወይም ደግሞ ተለይተን ብንሆን ማለት ነው ወደ ጌታ ብንሄድ ብንሞት ማለት ነው። ለውጥ የለውም። ዋናው የኛ ነገር ምንድነው? ጌታ ምን ለማድረግ ደስ ልናሰኝ እንቀናለን። ሞትና ህይወት ደዝና ማረር ያለ ነው አለ። ዋናው ነገር በቃ ቅናታችን እሱን ደስ ለማሰኘት ነው የምንኖረው። ካለው መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋ የተሰራውን በብድራት ይቀበል ዘንድ ሁላችንም በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባላልና ይላል። ስለዚህ ጳውሎስ ነው ቃልን የሚለው ምንድን ማለት ነው? እኔ ክርስቶስን ልበለው እኛ ፈሪሃ እግዚአብሔር እንላለን አይደል? ፈሪሃ እግዚአብሔር ምን ማለት ነው? ከአክብሮት ውስጥ የመነጨ ፍርሃት ነው አይደል? ይሄንንም ፈሪሃ ክርስቶስ እንበለው። የመጀመሪያው ለማገልገል ስነሳ ምጠይቀው ጥያቄ ምን አለ ውስጤ? ክርስቶስን ማፈር መፍራት፣ ልጅ አባቱን እንደሚያፈር እሱ ከሌለ stop it right there ነው የሚለን ጳውሎስ አይደል? መጀመሪያ የክርስቶስ ፍርሃት ሰዎች መልእክታችንን እንዲቀበሉ አይደል? እሱ ነው አይደል ያለው የተናገርነው እንዲቀበሉ መጣር ያለብን ለምንድነው? ምክንያቱም የምናውቀው ነገር አለ ፈሪሃ ክርስቶስ ስላለን ነው። ለዛ ነው ኤፌሶንም ይሄን ቃል ይጠቀመዋል። ለክርስቶስ ካላችሁ ፍርሃት የተነሳ እርስ በርሳችሁ ምን ሆኑ? ተቀባበሉ አይደለ? ለእርስ በርሳችሁ የተገዛችሁ ሆኑ። ምን ለማ ካላችሁ አክብሮት የተነሳ
ይሄንን አይነት ነው ይሄንን ቃል ነው reverence ነው ማለት ነው አይደለ ክርስቶስን ሪቪር የማያደርግ አገልጋይ ሊኖር አይገባም ነው አይደል reverence ከሌለ ለክርስቶስ በጣም ይቀላል ዶሜስቲኬትድ ይሆናል አይደል ዋጋውን ያጣል እርክስ ይላል አገልግሎት ይረክሳል የጌታን ቃል መናገር ይረክሳል እሱ እንዳሁን መጀመሪያ ጳውሎስ የሚናገር ምንድነው አንድ ነገር አቃለው ማቀው ምንድነው ውስጣችን ውስጥ ሊቀመጥ የሚገባው prerequisite አለ እስኪ በሉልኝ ማን ነው እሱ ፈሪሃ ክርስቶስ እንደገና በሉት ይሄ መኖሩን ነው ይሄ አክብሮታዊ ፍርሃት ነው ለምን ቀድም እንዳለው አንድ ነገር እናውቃለን በቀኑ መጨረሻ በክርስቶስ የፍርድ ወንበር ፊት እንቀርባለን አንተ የታመንክ ባሪያ አገልጋይ ለመባል ነው ምን ፈልገው ወይስ ደግሞ አላውቅም ማንን እንዳገለገልክ እኔ አላውቅም ተላለህ አላውቅም አሁልክነ አጋንንትን አውጥተሃል አላውቅም አይደል ብዙዎች ጌታ ሆይ ጌታ ይሉኛል በስም እንዲያርገናል አላውቅም ስለዚህ ይሄ reverence የመነጨው አያችሁ አይደለ ለጌታ ያለን አክብሮት ነው እሱ ሲገለጥ faithful ሆኜ ተዘጋጅቼ እንዲያገኘኝ ይፈልጋለሁ የሚለው ፍርሃት ውጤቱ ምንድነው እንደዚህ አይነት ፍርሃት ሲኖር ለአገልግሎታችን urgency ይሰጠናል ሰዎች መልእክታችንን እንዲቀበሉ ለማሳመን ጥረት እናደርጋለን winsome እንሆናለን ለዚህ ነው ጳውሎስ እዚህ ጋር እንደዚህ ያለን የምንናገረውን ሰዎች እንዲቀበሉን መጀመሪያ መግኖር ያለበት ይሄ ነው ፈሪሃ ክርስቶስ ሌላስ የሚጠል ነገርን እዚህ ቦታ ምንድነው ክርስቶስን መፍራት እንዳለ ሁሉ ስውር አጀንዳን መጣል ሌላው የሞቲቭ አካል ነው right motivation begins with reverence ነው ያለው አክብሮት ሁለተኛ ደግሞ የሚቀጥለው ሌላ ስውር አጀንዳ ለእግዚአብሔር ግን ምን ይሆነናል የተገለጠነን በህሊናችሁም ደግሞ የተገለጠን እንደሆነን ተስፋ አደርጋለሁ አይደል ስለዚህ በማን ነው ፊት መጀመሪያ ተገለጠነን ያለው ለእግዚአብሔር ነው አይደል ምን የለም ማለት ነው ulterior motive የለም ማለት ነው mixed motive የለም ማለት ነው አይደለ ጌታን አወደዋለሁ አገለግሏል እንደገና ደግሞ ሌላ ደግሞ አጀንዳ አለ early እንግዲህ ትናንትና ስራቸው ነበር ለፈገግታል የላሊ ቁጥር 1 ሲወጣ የድሮ መዝሙር የምትሉ ከሆነ አታናግሩኝ ብያለሁ ገና early 2000 አንድ የኮምፒውተር አክሮኒም ነበረ wise week ነው እንትን ሲባል እና what you see is what you get no like so computer developers develop ሲያደርጉ ያለቻለች graphics interface one so soon what you see is what you get ከተባለ የምታው ነገር እዛው ሬንደር ዲሆኑ ነገሮች ነው ለማለት መሰለኝ but it was a popular acronym ነበር early 2000 ውስጥ ስለዚህ ጳውሎስ ያለው ምንድነው እኔ ሳገለግል ይሆነ ሌላ ስጉር አጀንዳ የለንም ምን ይላል እንደውም ምዕራፍ 4 ቁጥር 2 ላይ እስኪ እዛው ላይ ተመልከቱልኝ ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት አለን አገልግሎት ያለን ከምን የተነሳ ነው ከእግዚአብሔር ምህረት የተነሳ ነው አይደል ያለን ያለው ብቃት ኖሮኝ አይደለም የተገባይ ነገር ሆኖ አይደለም ነገር ግን የሚጠበቀው ግን እንደዚህ አይነት አገልግሎት ከተቀበልን የሚያሳፍረውን ስውር ነገር ጥለናል በተንኮል አንመላለስም የእግዚአብሔርን ቃል እናናርግም በውሸት አንቀላቀልም እውነትን በመቅለጥ ግን በእግዚአብሔር ፊት ለሰው ሁሉ ህሊና ራሳችንን እናመሰግናለን በጣም ተመሳሳይ ነው አሁንም ስለ ሰውና ስለ እግዚአብሔር ያለ አሁንም በእግዚአብሔርም ፊት በሰው ፊትም ምህረት ተቀብያለሁ ብዬ ካልኩኝ ይሄ አገልግሎት የተሰጠኝ ከእግዚአብሔር ዘንድ በአደራ ነው ብዬ ካሰብኩና ካመንኩኝ እነዚህ ሁለት ነገሮች ሊኖር አይገባም የመጀመሪያው ነገር ያለን ምንድነው ቁጥር 2 ላይ የሚያሳፍር ስውር ነገር ምን አርገናል ጥለናል አይደል የተደበቀ ነገር የለም what you see is what you get ያለው ሆነ ማገለግልበት ሌላ ምክንያት የለኝም ከጀርባው መሰላል አይደለም I don't want to be famous I don't want to be rich I don't have any other እንትን ከምንድነው የጀመረው በፈሪሃ ክርስቶስ ነው የጀመረው አይደል I have reverence ለክርስቶስ ለዚህ ነው ማገለግለው በድራይቭ የሚያደርገኝ ይሄ ነው ስለዚህ በማጭበርበር አንመላለስም አይደለ ሁለተኛ ያለን በተንኮል አንመላለስም ተንኮል ብዙ ክርስቲያኖች አሁን አንድ ታለንት ሾው ለአሜሪካን ጋት ታለንት ምናምን ካያችሁ አንዳንድ ማጂሻንስ አሉ አይደለ አቀራረባቸው ሁሉ ምንድነው
ሆነ መተት የሚያርጉ ነው የሚመስላቸው እና ብዙ ወንድሞች እህቶች አቃለውኝ እንትን በኢየሱስም ይላሉ ትትትት አርጎ የሆነ ነገር ሲያወጣ ግን ምንድነው የሚጠቀሙት ትሪክ ነው አይደለ it's a trick it's በአእምሮአችን የሚጫወቱበት እንጂ የሆነ ባጋንንት መንፈስ ምናምን አይደለም የሚያርጉታል so ጳውሎስ እዚህ ጋር እንደዛ ነው የሚለው በተንኮል ምን ይሄ የክርስቶስ አገልጋይ የመሰሉ አላል ሰይጣን በብርሃን እንደሚመስል ይለውጣሉ አላል ልክ እንደዛ ቡና ፕሌይንግ ዳት አላ አይደለ የሆነ ፐርሶና ኢየሱስ ጌታ ነው አሜን የሆነ በቃ አይደለም ምንም በማጭበርበር የመጣ ውጤት የለም እናንተም በማታለል የተደረሰ ነገር የለም አይደለ what you see is what you get መጀመሪያ የቀረበው ለማን ነው ለእግዚአብሔር ነው ካለ በኋላ የሚቀጥለው ደግሞ ምን አለ የእግዚአብሔርን ቃል በውሸት አንቀላቀልም now it's ዘይቤው እዚህ ጋር ትንሽ ለዘብባል ማጠፍታብናለች አማርኛችን ላይ ግን በጳውሎስ በሚናገረው ግልጽ ነው የእግዚአብሔርን ቃል በምዕራፍ 2 ያለው አንሸቅጥም ይላል አይደል ሜታፎር ነው ዘይቤ ነው የተጠቀመው ጳውሎስ ምንድነው ሁላችንም የሆነ በርካሽ ለመግዛት ስትፈልጉ የት ነው የምትሄዱት ሆልሴል አይደል የምትሄዱት እንጂ ሪቴይለር ችርቻሮ ጋር አትሄዱም ስለዚህ የምታደርጉት ወይ እንደ ዎልማርት እንትን ሆልሴል ነው እንደ my wife ነው ያለች ነው ስለዚህ አይደለም ማለት ነው ካስኮ ነው ኦኬ she said yes ስለዚህ ካስኮ ለምንድነው የምንሄደው ካትራፊዎቹ ላለመግዛት ነው አይደል አትራፊዎቹ ከእንደነሱ ያሉት ከአምራቾቹ ይገዙና ምን ያደርጋሉ አሁን እዚህ ጋር ነው ችግሩ ሪቴይለርስ ጤናማዎቹ ማርጂን ፕሮፊት ማርጂናቸው ትንሽ ነው አይደለም የሚሆነው ብዙ ጊዜ ላይ ካውንት ስትሄዱ ላይ በጣም በሴንት ነች ፕሮፊት ማርጂናቸው አንዳንድ ጊዜ ግን ስግብግብ ሲሉን ያደርጋሉ ሁለት ነገር ያደርጋሉ እዚህ ጋር የተጠቀመው ቃል እሱ ነው የእግዚአብሔርን ቃል በውሸት አንቀላቀልም ማለት አይደል አንዳንዶቹ ምን ያደርጋሉ ያን ወደድ አድርገው ለመሸጥ ከፈለጉ ያኑሩታል አይደል ዋጋውን በ3 ብር ገዝተውት ለእናንተ 9 ብር ይሸጣሉ አይደል ፕራይስ ጋውጂንግ ይባላል መንግስት ይመጣባቸዋል ምናምን እናንተም ደግሞ ያኛው ሐቀኛ የሆነው በ3 ብር ገዝቶ በ4 ብር 50 ከሸጣው ገዢ ያኖራቸው ማለት ስለዚህ ምን ያድርጉ የሚያረጉት ነገር በርበሬ ብሎ ያስቀምጡላችሁና በበርበሬው ላይ የሆነ ቀይ ነገር ያለ ሸክላ ምናምን ቀልቀለው ይሸጡላችኋል እናንተ የምታውቁት የተቀላቀለ እንደሆነ ከገባ በኋላ ለ3 ቀን ሆዳችን ሲያራውጠው ነው እንጀራ ነጭ እንጀራ ይሉና ቦላ ኖራ ተቀምጨምሮበት አይደል ስለዚህ ምን ሆነ እቺ ትንሿ ያለችውን ገዙና በሳፊው እንዲወጣ ምን ያደርጋሉ well ይሄ ህገወጥ ነው አይደል በህጋዊ መልኩ ግን እንደዛ ማድረግ ይችላሉ እዚህ ሀገር ውስጥ ምንድነው የሚጨምሩት ስታርች የሚባል ፊለር አለ አይደል ስታርች ፊለር ምንድነው ልክ እንደዚሁ ነው ያመጡና እንትኗን ከዛ በኋላ ያን ነገር ፊለር ያሉት ለምንድነው የሆነ ሳፋርጎ እንዳይሆን ለማብዛት ይጨምሩባታል ያቺን ፊለር ስታርች ደግሞ ሰውነታችን ሲገባ በጣም ብዙ ነገር ነው ያመጣው ያወፍረናል ምናምን ለጤንነት ግን አንዳች ነገር የለውም ብሊችድ ነው እነዚህ ሰዎች የእግዚአብሔርን ቃል ይወስዱና ምን ያደርጉበታል ይቸረችሩበታል እንዴት ነው የሚቸረችሩበት በመቀላቀልና ያያችሁት እዚህ ጋር ስለዚህ የገዛችሁት እናንተ በርበሬ ይመስላችኋል ግን ውስጡ ምን አለበት ሂደን ulterior motive ያለው ነገር ተጨምሮበታል የምታውቁት ስትታመሙ ብቻ ነው እንዴ እሱ ጋር ስንት ዘመን ሲገለገል ኖሬ አዎ ቀላቅሎ ነበር አላወቀም ምክንያቱም that's the name of the game አይደል እንዴ trickery እሱን ያለው የሚያሳፍርን ስውሩን ነገር ጥለናል ስውሩም የሆነው ለምንድነው ብታውቁም አታደርጉትማ ማን ግው ብሎ ይሄዳል ወደ እነዛነት ስውር ነው they're playing the game በእግዚአብሔር ፊት እኮ አይደለም ያገለግሉት ሰው ለማሰባሰብ እና ሰው ሲሰበሰብ ምን አለች that's all እነዚህ ብርሃን አገልጋዮች አይደሉም የጽድቅ አገልጋዮች አይደሉም የክርስቶስ አገልጋዮች አይደሉም እነዚህ የራሳቸው አገልጋዮች ናቸው የጨለማ አገልጋዮች ናቸው አገኛችሁኝ እንዲህም ብለው የሆነ ሰው ያሰብኩ አይደለም ጳውሎስ እዚህ ጋር ያለውን መልእክት ያስተላለፍኩላችሁ ነው ስለዚህ ጳውሎስ ይያለን ያለውን ፈሪሃ ክርስቶስ ካለን ወደ ምን ውስጥ አንገባም አገልግሎታችን ለማን ነው የሚቀርበው በመጀመሪያ ለሰው ከመቅረቡ በፊት ለእግዚአብሔር ነው የሚቀርበው ለእግዚአብሔር ከቀረበ ከዛ በኋላ ምን መሆን አለበት ፊታችን የተገለጠ ነው እኛ እንደ ሙሴ አይደለንም ምናችንን አንሸፈንም ፊታችንን አንሸፈን ባልተሸፈነ ፊት አይደለ የጌታን ክብር ያያየን ከክብር ወደ ክብር ምን እንሆናለን ወደ እግዚአብሔር ፊት ሲገባ ሙሴ ፊቱን መሸፈኛውን ያነሳ ነበር አይደል ችግር የለም በእግዚአብሔር ፊት ለመቅረብ
አንድ ነገር ግን ነገረን ዘጸአት ትራኪ ውስጥ የማናገኘው የሙሴን ሞቲቭ እስራኤላውያን የፊቱን መደብዘዝ እንዳያዩ ፈልጎ በፊቱ መሸፈኛ እንደሚያደርግ እንደ ሙሴ አይደለንም ለምን እሱ ኪዳኑን ሲመለከተው this is the highest point of his ministry የብሉይ ኪዳን ministry the ministry of condemnation ለኩነኔ አገልግሎት የሚለው the highest point የሙሴ ፊት መብራት ነው ከዚህ በኋላ is downhill ነው እስከ ምርኮ እኛ ጋር ያለንበት ይሄ የአዲሱ ኪዳን አገልጋዮች ያለን ደግሞ የጀመርነው በመዳን ሲጀመር ምንድነው is the lowest point የሚያድገው ወዴት ነው to the highest point ስሙ ይባረክ ለዚህ ከክብር ወደ ክብር እየሄደን አንድ ቀን ጌታችን ሲመጣ ግን እሱን ስናየው ግን እሱን እንመስለዋለን ስሙ ይባረክ ለዚህ እንደዚህ ከሆነ አገልግሎታችን there is no የተሰወረ ነገር ሊኖር አይችልም ሙሴ ግን ሂድን ሞቲቭ ነበረው ይለናል ጳውሎስ ሊያስተምረን ፈልጎ እኔ ግን እማገለግለው በሰውም በእግዚአብሔር ፊት ግን ምንድነው ያለኝ ፊቴ የተገለጠ ነው ከጀርባ እኛ ተሰብስበን ሊደርስ የምንሰራው የምንሸምቀው ነገር የለም እኔም ቲቶም ሲላስም ማናችንም አገለገልናችሁ የናንተ ባሪያዎች ነን don't be a minister እነዚህ ነገሮች ቼክ ሳታደርጉ you will be condemned I will be condemned ይሄ ሳይገባኝ ነው አገልግሎት የጀመርኩት ብዙዎቻችን እነዚህ ነገሮችን ቼክ ሳናደርግ ነው ወደ አገልግሎት የገባ ነው የሚቀጥለውን ትውልድ ግን እነዚህ ነገር ቼክ ሳታደርጉ አትግቡ ነው የምንለው ሲቀጥልስ ይሄ በእግዚአብሔር ፊት የቀረበ ሐቀኝነት ለሰው ግን ምንድነው በተቻለን መጠን ለእናንተ የተገለጠ እንደሆነ ግን ምንድነው ተስፋ አደርጋለሁ ያ ማለት ይሄ የነገርኳችሁ ነገር በመጀመሪያና በተቀዳሚነት ለእግዚአብሔር ነው አይደል ግን ደግሞ በሰው ፊት ደግሞ አሰራራችን የተገለጠ እንዲሆን ሌላ ሂድን ሞቲቭ የሌለኝ እንደሆነ በተቻለ መጠን ለእናንተ ለማሳየት መጣር አለብኝ አይደል የሰውን ነገር ቀድጄ ልልበሰው አይሰራም ማለት ነው እዚህ ቦታ ላይ you can think whatever you want እውነቱ ግን ይሄ ነው አይደለም አይደል ዋናው ግን ምንድነው እጠራለሁ ባንተ ህሊና የሆነ ሌላ ነገር ጥያቄ እንዳይፈጠር ባንቺ ህሊና ውስጥ እንዳይፈጠር የተቻለኝ ነገር መጣር አለብኝ ማለት ነው ስለዚህ ጳውሎስ ስናጠቃልለው የጌታን ፍርሃት ስለምናውቅ ክርስቶስን ስለምንፈራው ስለምናፍረው ሰዎችን ሁሉ ወደ ጌታኑ ይያለን እንጣራለን ለማሳመን ለማስረዳት ሌት ተቀን እንጥራለን ምንጥራው ግን ሌላ ሞቲቭ ኖሮኝ አይደለም ሴልስ ፐርሰን ሆኝ አይደለም መቼም ሴልስ ፐርሰን ሊሸጡላችሁ ነገር ሲመጡ አታምናቸው ማለት there is ከየቤቱ እየዞሩ እንትን ቢላ የሚሸጥ ሰው ነበርና ያንኳኩኛ ቸርች ነበር ሁሉም ደርሶ ነበር ፔኒ ተወስድና ትቆርጠዋለች በእንትኑ በቢላው ለማሳመን ማለት ነው እና መቼም ሻጮች እነዚህ ሴልስ ፐርሰን you don't believe ምክንያቱም ሊያተርፉባችሁ እንደሆነ ግልጽ ነው የሆነ ነገርማ አለ ለኔማ አስበህ አይደለም የምታረግልኝ በቃ ይሄ ነገር ግን ይላል ጳውሎስ እንዳይኖር በእናንተ ፊት እንደተገለጥኩኝ መቼም ተስፋ አደርጋለሁ ይሄን ሁሉ ዋጋ የከፈልኩትን ይሄን ሁሉ ሳደርግ በመካከላችሁ መቼም I hope you know this አይደለ ለእናንተ አሁን ማሳመን አለብኝ እንዴ እዚህ ላችኋል በዛን ጊዜ እንዴት አይነት ስቃይ አሁን የሆነ ሌላ አጀንዳ ቢኖርኝ በዛን ጊዜ እንደዛ ታግስ ነበር so I hope የተገለጠ ነውና አገልጋዮችም ስንነው ምንድነው በእግዚአብሔርም ፊት መገለጥ አለበት በሰውም ፊት ደግሞ ለመገለጥ በተቻለ መጠን ማድረግ አለበት ግን ultimate purposeአችን ግን እሱ እንዳልሆነ ሲገልጥ ነው I hope ያለው እዚህ ቦታ ላይ በእግዚአብሔር ፊት ግን I hope አይደለም it must ስለዚህ ትክክለኛ አገልግሎት ምክንያት ፈሪሃ ክርስቶስ ስውር አጀንዳ መጣል ግልጽነት ሲቀጥል በዚሁ በመጀመሪያው ነጥቤ ውጫዊ ሰው አለመሆን የግል ክብርን አለመፈለግ መልካም በመልክ እንጂ በልብ ለማይመኩ የምትመልሱላችሁ መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣችኋለን እነዚህ ሰዎች የሚመኩት በምንድነው በመልክ እንጂ በምን አይመኩም በልብ አይመኩም ቅድም ምን ብሎን ነበር ሲያወዳድርልን ከአእምሮ ውጪ ደግሞ በአእምሮ ብንሆን ይላል ትንሽ ወረድ ብሎ በልብ እንደዚህም ደግሞ እና በመልክና በልብ ለማይመኩ የምትመልሱላችሁ እንዲኖራችሁ
በመልክ የሚለው ይሄ ነው ያልተገለጠ ስውር አጀንዳ ያላቸው በልብ ደግሞ ይሄ ለእግዚአብሔር ፊት ያለው ስለዚህ ራስን ለማግነን ሞቲቭ የሌለኝ የሆነ ጥቅም ፈልጎ ሞቲቭ የሌለን እንድንሆን ነው የሚፈልገው እዚህ ቀደም እንዳልኳቸው የጳውሎስ ተቃዋሚዎች ግን በእጃቸው ፊዚካሊ ሆነ ደብዳቤ ይዘዋል አይደል መልክ ነው ምስክር ነው ከሰዎች የመጣ ጳውሎስ ችግር የለውም ጳውሎስ በነገራችን ላይ ለብዙ ሰዎች ደብዳቤ ጽፈዋል እነ ጢሞቴዎስ አጵሎስ ወደ እዚህ ቤተክርስቲያን በመጣ ጊዜ የኤፌሶን ወንድሞች ጽፈውለት ነበር ይሄ ግን ድጋፍ ዕውቅና መስጫ እንጂ የአገልጋይነት ማረጋገጫ ግን አይደለም አይደል ስቲል ምንድነው ውጫዊ ነው አይደል በቀኑ መጨረሻ ላይ የአገልግሎታችን ምስክር መሆን ያለበት ምንድነው እናንተ ናችሁ ሕያዋን በመንፈስ ቅዱስ ምን ቀለም የተጻፋችሁ ወረቀት ላይ ሳይሆን በልባችን የተጻፋችሁ የእግዚአብሔር መንፈስ ልባችሁን የቀየረላችሁ አይደል በክርስቶስ የተጻፋችሁ በሐዋርያውም አይደለም በእኛ የተገለገላችሁ ሕያው ደብዳቤያችን እናንተ ናችሁ የተለወጠ ህይወት ማስረጃ እንጂ የሆነ ውጫዊ ነገር አይደለም ውስጣዊ ለውጥ እንጂ መልክ አይደለም ስለዚህ ጥሩ አገልጋይ ለመሆን ምን አይደለም መጀመሪያ መማር ያለብን እንደውም ባትማሩ ጳውሎስ እሱ ነው ያለው ይሄ ያነጋገር አለ አይደለ የድምጽ አወጣጥ ጎርነን ማለት አይ ቲንክ የሆነ ቦታ የሆነማ ትምህርት አለ ድምጽን አጎርነን የሚል ሰባኪው ሃሌሉያ ምናምን የሚል አለ የሆነማ አለ እና ግን that's just irrelevant ነው ምን ይሄ ውጫዊ ነገር አለ that's just it's nothing ቢቀርም ጳውሎስ ያለው እሱ ነው ያነጋገር ችሎታ ምናምን የለኝም እንደ ወንድሜ እንደ አጵሎስም አይደለሁም ነገር ግን አንድ ነገር አውቃለሁ ክርስቶስን በደንብ አውቀዋለሁ ስለ ክርስቶስ በግልጽ እናገራለሁ ይሄ ነው እንግዲህ የመጀመሪያው የአገልግሎት ምክንያት ለምን የሚለውን ትክክለኛ የአገልግሎት ምክንያት የመጀመሪያው ሞቲቫችን ነው ደህና ናችሁ ስሙ ይባረክ ቁጥር 14 እና ቁጥር 15 ሁለተኛውን እንመልከት ትክክለኛ የአገልግሎት መሰረት እስካሁን ያልከኝ ጳውሎስ ምንም አጀንዳ የለህም ነው ያልከኛለው እንደው ምንም እንደዛ ከሆነ ምን ይገፍትረኝ አይደል ምን ጠዋት ያስነሳኝ ምክንያቱም የመጀመሪያዎቹ ያለው የሚገፈታትራቸው ምንድነው ሰልፍ ኢንተረስት ነው አይደለ ምንም ባሉት በዛ ካታጎሪ ውስጥ የሆነ ነገር ገንዘብም ይሁን ክብር ይሁን ታዋቂነት ይሁን እንዳልኳችሁ ቀደም መፈመስ ከሆነ ቲክቶክ ላይ ወጥቶ መጽሐፍ ቅዱስ መክፈት ብቻ ነው ምንድነው እሱን ይቀር ካልከኝ ግን ምን ገፍትረኝ ምን ያስነሳኝ ምንድነው የሚያወጣኝ ወደፊት መስዋዕት የሚያስከፍለኝ ነገር ምንድነው ቁጥር 14 ላይ እንመልከተው ይህን ስለቆረጥን ምን የክርስቶስ ፍቅር ግድ ይለናል ስሙ ይባረክ that is the right foundation for the motive ለማገልገል ከፈለግን ማንን ስለምንወድ ከዛ በላይ ግን እንደዛ ተብሎ ሊወሰድ ይችላል እኔ ለክርስቶስ በጣም ስለምወደው ግን አይደለም አይደል እንዴት ነው ቆርጠናል የክርስቶስ ፍቅር ይሄ ፍቅር የኔ ፍቅር ነው ሰብጀክቲቭ ወይስ ደግሞ የክርስቶስ ፍቅር ነው ኦብጀክቲቭ አያችሁ እንደሆነ የክርስቶስ ፍቅር የምታውቁት ይሄ ኢየሱስ ለኛ ያለው ፍቅር እኛ ለኢየሱስ ያለው ፍቅር ሁለቱም መሰረታዊ ነው እዚህ ጋር ግን እየተናገረ ያለው ክርስቶስ ለቤተ ክርስቲያን ያለው ፍቅር ምን ይላል አንዱ ስለ ስንት ሞተ ባሉልኛ ስለ ሁሉ ሞተ እንግዲያስ ሁሉ ምን ሆኑ ሞቱ በህይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ምን ሆነ ሞተ ይሄንን ልበሱት አኝኩት ብሉት አላምጡት ይያለና እዚህ ጋር ነው ነገሩ የሚጀምረው ምን ማወቅ የክርስቶስ ኢየሱስን ይፍቅር ጥልቀት የሚገፈትረን ስናስብ ፍቅሩን እንወደዋለን አይደለ ምንን አይነት ፍቅሩን እስከ መስቀል ድረስ የሄደበትን ፍቅር
ያለ ልክ ራሱን ያዋረደበትን ፍቅር ክብሩን የተወበትን ፍቅር ስለዚህ the right incentive ታዲያ ፍቅሩ ይዣለሁ ወይ ነው ይገብቶኛል ወይ ነው ስለዚህ ፍቅሩ የሚነዳን ኃይል ከሆነ ክርስቶስ በፈቃዳችን የሱ ባሪያዎች እንድንሆን በፍቅር ሰንሰለት ያሰረን ባሪያዎቹ ነን ስለዚህ የኛ እንደ አገልጋይነት ምዕራፍ 2 ላይ ትናንትና ተመልክተናል ድል በማድረጉ ለሚያዞረን ያልን ነው የምናነበው አይደለ ድል አድራጊውና የሚዞረው ማን ነው ብዙ ጊዜ እኔ ነኝ አይደል ስለዚህ እግዚአብሔር በእኔ በኩል ድል ያደረገ ያዞረኛል ነው ግን ዳስና ጳውሎስ የተናገረው ድል በመንሳቱ የሚለው እኛን ድል በመንሳቱ በየስፍራው ሁሉ ለሚያዞረን የውቀቱን መዓዛ ለሚገልጥ ለእግዚአብሔር ምስጋና ይሁን ስለዚህ የአገልጋይ ስፍራው ምንድነው ድል ነሽ አይደለም ድል መነሳት ነው ድል ነሹ ማን ነው የሰልፉ ባለቤት ኢየሱስ ነው እኛ ምንድነን የኢየሱስ ንጉሱ ምርኮኞች ነን ስለዚህ እኛ ባሪያዎች ነን ሰንሰለት በእጃችን አለ በየስፍራው እየዞርን ግን እንናገራለን እንደሱ ባሪያዎች ምንድነው የምንናገረው መልእክቱን እንናገራለን ሽታው ይሸታል የኢየሱስ ሽታ ከዛስ በኋላ ይወርድና እኛም ደግሞ የክርስቶስ መዓዛ ነን ይላል ለሚድኑት የህይወት ለሚጠፉት ደግሞ የሞት ሽታ ነው አንድ ሽታ ነው ያለው አገኛችሁኝ አይደል ያ ሽታ ምን የክርስቶስን ፍቅር ስለገባን ስላወቅን ስለተረዳን በፍቅሩ ማርኮ የሱ ባሪያዎች ስላደረገን ይሄ ይገፈታትረናል በየቀኑ እግዚአብሔር ይሄንን ፍቅሩን እኔ ከገባኝ በላይ እንዲገባኝ ይርዳኝ እናንተም ከገባችሁ በላይ that is the highest point of love ከምንም ፍቅር በላይ የበለጠ ፍቅር ቢኖር የክርስቶስ ኢየሱስ ፍቅር ነው ጠላቶቹን እስኪወድ ድረስ እግዚአብሔር ፍቅሩን አሳየን እንደዚህ ለኛ I love you ሌተሩ እንዴት ነው ገና ኃጢያተኞች ሳለን ክርስቶስ ስለኛ ሞተ ስሙ የተባረከ ይሁን ያ ውስጣችን ሲገባ ለማገልገል እንነሳለን አንዳንዴም ራሱን ለማገልገል ሲሆን ወድቅ ከ4 ከ5 ከ6 ከ7 ከ10 ዓመት በኋላም እንደምንም ብሎ አገኝቶ አሳዱ ያስነሳናል ተስፋ እንኳን ብንቆርጥ ወድቀን እንኳን አረኔ አይገባኝም ኃጢያተኛ ነኝ ጨርሶ ብትሉም the love of Christ will compel you እንግሊዝኛው ላይ ደስ ይለኛል ይሄ ቃል ግድ ይለናል የሚለው ኮንትሮላት ይላል የክርስቶስ ፍቅር ተቆጣጥሮናል ይዞናል ይገፈትረናል ስሙ የተባረከ ይሁን በዚህ ነው እኔ ከሐዋርያት ሁሉ የማንስ ነኝ ለምን የክርስቶስን ቤተክርስቲያን እንደውም አንድ ቦታ ላይ ለማጥፋት የተነሳው ሰው ነኝ ነገር ግን ከእግዚአብሔር ምህረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥም አንታክተም because I understood የክርስቶስን ፍቅር እኔ ብቁ ስለሆንኩ አይደለም እኔ ታዋቂ ስለሆንኩ ስለምችል አይደለም አቅም ስላለኝ አይደለም none of that ምን ስላለ ክርስቶስ ኢየሱስን ፍቅር ስላየው ነው እሱ ውስጤ ሆኖ ፓሽን አለው ስለዚህ አምቢሽን እና ፓሽንን ለመለየት ከፈለክ ambitious people በነገራችን በአገልግሎት ውስጥ አደገኞች ናቸው ፓሽኔት የሆኑ ሰዎች ግን የሚገፋቸው ይሄው እንደ አይነት የክርስቶስ ፍቅር ነው ሶስተኛውና የመጨረሻው የመጀመሪያው ሞቲቭ ምንድነው ትክክለኛ ሞቲቭ ትክክለኛ አገልግሎት ምክንያት አለናል ሁለተኛው ትክክለኛ አገልግሎት መሰረት ያስፈልገናል እሱም የክርስቶስ ኢየሱስ ፍቅር ነው የመስቀሉ እግዚአብሔር በክርስቶስ የሰራው ስራ ነው እስኪ መስቀል ተኮር ያልሆነ አገልጋይ የክርስቶስ ፍቅር የለውም ማለት ነው አይደል በዚህ ታውቃላችሁ በነገራችን ላይ የክርስቶስን መስቀል የሚሰብክ ክርስቶስን መስቀል ማዕከል ያደረገ ሰው ይሄ ፍቅር ነው የሚገፈታትረው ማለት ነው አይደል ካልሆነ ግን አለው እመኑኝ የሆነ ነገርማ አለ የሚገፋው አለ ግን ያ አይደለም ጳውሎስ ግን ይነግራናል ስለዚህ ሶስተኛው ትክክለኛ የሆነ ፐርስፔክቲቭ ነው ያለው አገልግሎት አመለካከት ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም ክርስቶስንም በስጋ እንደሆነ ያወቅነው ብንሆንም እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አረገው ነገር ምን ሆኗል አልፏል ሁሉም ምን ሆኗል አዲስ ሆኗል this is a perspective አያቻል አመለካከት ነው በሁለት መልኩ ይነግረናል
ሁለቱም ስለዚህ ነው የሚሉት። ተመልከቱ ቁጥር 16 ሲጀምር ምንድነው? ስለዚህ ካሁን ጀምሮ ማንንም ብላል አይደል? እንደዚሁም ቁጥር 16 ላይ ስለዚህ ማንንም በክርስቶስ ቢሆን፣ ስለዚህ በቁጥር 16 ላይ ይህንን ከላይ ጀመርነው ድምዳሜ ይሰጣል። ስለ ሁለቱ የአገልግሎት ሞቲቭ ከነገረን በኋላ ስለ ሶስተኛው ከመግባቱ በፊት በእነሱ ላይ ተመስርቶ ስለዚህ ይልና ቁጥር 16ን ካስረዳን በኋላ በቁጥር 16 ላይ ተመርኩዞ ደግሞ ሁሉንም በሚያጠቃልል መልኩ ስለዚህ ይላል። አካሄዱ ምንድነው? ኔጌቲቭ አሉታዊ በሆነ እንዲህ አይደለም፣ ከዛስ አዎንታዊ በሆነ እንደዚህ ነው። ቁጥር 16 እንደዚህ አይደለም ነው። እንደዚህ አይደለም ምን? ከአሁን ጀምሮ ማንንም እንደዚህ አናውቅም አይደል? ደግሞ እንደዚህ ነው ቁጥር 16። ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው። አያችሁ? አንዱ አፍራሽ ነው፣ አንዱ ነው። አንድ ነው ግን ማዕከላዊ ነጥቡ ምንድነው? እሱ ቁጥር 16 የምትመለከቱ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን የምትለዋ አስቸጋሪ ነች ለመረዳት የሚሆንባችሁ። እንደሚሆን የምትለዋ ግን ለማብራራት ትርጉም ለመስጠት የገባች ቃል ነው እንጂ ጳውሎስ እዚህ ጋር እንደሚሆን የለበትም። ስለዚህ እስኪ እንደሚሆን ለዛሬ ብቻ እጃችሁን ሸፍኑት እንደሚሆን የምትለውንና ለዛሬ ብቻ አንብቡት እስኪ። ስለዚህ እኛ ካሁን ጀምሮ ማንንም በስጋ አናውቅም። አሁን አያችሁ ሲበራላችሁ ጳውሎስ ልክ እነዚህ ነው የተናገረው። በስጋ አናውቅም እንጂ በስጋ እንደሚሆን አላለም። ልዩነቱ ምንድነው? አናሲሞስ ከእንግዲህ ወዲህ አንተ በስጋ እንደምትሆን አላውቅም። ስለዚህ ምንድነው ማለት ነው? ስጋን ካድኩኝ አይደል ነው በስጋ እንደሆን ካላውቅም እንደዛ አይደለም እየተናገረ። በስጋ ግን ምን አናውቅም። ስለዚህ አዲሱ መደበኛ ትርጉም ማብራሪያ ይሰጣል። በስጋ አናውቅም እቺ በጳውሎስ መልእክት ላይ የዳበረ ነው፣ ሰፊ ነው። ስጋ የሚል የሚያሳየው ነገር አለ። እንደ ስጋ ብትመላለሱ በእንደ መንፈስ ብትመላለሱ አይደል? ልክ እንደዛው እንደ ስጋ ምን አዲሱ መደበኛ ትርጉሙን ተመልከቱት ምን እንደሚል ከያዛችሁ እናንተ ምን ይላል? ከአሁን ጀምሮ ማንንም ኢንተርፕሬቴሽን በውጫዊ ነገር አንመዝንም ነው። ኤንአይቪው እንደዛ ነው የሚለው፣ ከኤንአይቪው ነው የመጣው። አሁን ግልጽ ነው አይደለ? በስጋ ሲል ምን በውጫዊ መመዘኛ። ስለዚህ ማንንም ሰው ከእንግዲህ በምን አንመዝንም? ውጫዊ በሆኑ መለኪያዎች መመዘኛዎች አንመዝንም። ቀጥሎስ ማንን እንደዚህ መዘነው ነበር? ክርስቶስንም በስጋ አሁንም ያችን ተሻፍቱልኝ እንደሆነች የምትለው በስጋ ያወቅነው ብንሆንም እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቅም። እንዴት? ክርስቶስ በስጋ እንደሆነ ካልን አሁንም ምን ኢየሱስ ኢንካርኔሽኑን ዲናይ ያደርግ ነው? በስጋ እንደመጣ ይካድን ነው? ምን ማለት ነው እንደሆነ አሁንም እሷ ጳውሎስ አልጻፋትም፣ ግልጽ ለማድረግ ተሞክሮ ነው። አሁንም ልክ በውጫዊ ነገር ሰዎችን አንመዝንም እንዳለን አንድ ቀን ግን ይሄ አይነት ፐርስፔክቲቭ አይደል? እንዲህ አይነቱን አመለካከት ለሰው ብቻ እኮ አይደለም ማንንም ተጠቅመው ነው ነበር። ኢየሱስም ላይ እኮ ተጠቅመው ነበር። ይሄ አይነት መመዘኛ ሚዛን ልክ ኢየሱስም በምን በዚህ ስጋዊ አይኖች አይተነው ነበር። ትዛላችሁ ይሄ አናጢው ልጅ አይደለም እንዴ? እሱ አናጢ አይደለም እንዴ? አይደል? እናቱን ወንድሞችን እናቃቸው አይደል እንዴ? ይሄ ማን ነው? ደፋር ያልተማረ ምን አደረግ ነው? ሲሰቀልም ወታደሮቹ የሾህ ጉንጉን አደረጉበት። ምን ማለታቸው ነው? አስመሳይ አይደለ? ንጉስ ነባይ በዱላ አናቱን። ይሄ ሁሉ ውርጅብኝ የወረደበት ማንን ስላላወቁት ነው? ብታውቁት ኖሮ ቢገባችሁ ኖሮ የዚህ ዓለም ገዢዎች የክብርን ጌታ ባልሰቀሉት። ሲሰቅሉት ግን ምንድነው? he was imposter። ውገረው ስቀለው ሲሉ ምን ያደረጉት ነው? በዚህ አይን ነበር ያየነው። so the right motivation ለአገልግሎት ስንመጣ the right perspective ስንል ሰዎችንም ስናይ እንዴት ነው የምናየው ማለት ነው? በእንደነዚህ አይነት ውጫዊ መለኪያዎች ሰዎችን ሁሉ አንመዝንም። ሶስት ነገሮችን በዚህ ነገር ላይ ራፕ አፕ እናድርግ ይህን ሐሳብ። ይሄ ማለት ሰዎችን በአዲስ መንገድ እንመልከት።
this is not natural እናንተ this is not native ሰዎችን ሁሉ ጊዜ የምናይበት መልኩ ከሰልፍ ኢንትረስት አንፃር ነው ከጥቅማችን ነው ከጎሳችን ነው ስለዚህ አንተ ማን ነህ ይገባሃል አይገባም የሚለውን እንዳኛለን አይታችሁ አይደል በውጫኔ ነገር እንመለከትና we treat them በራሳችን ምን ንጽረተ ዓለም በራሳችን value system እሴት ነው የምንዳኘው ጳውሎስ ደግሞ የሚለው መጀመሪያ ደረጃ አንዱ ወደ አገልግሎት ከመግባታችን ወይም አገልግሎታችንን ስንዳኝ የምንዳኘው አይኖቻችን መነጽሩ የማመነጽር መሆን አለበት አይደለ ክርስቶስን አሁን በተቀየረው ይሄ ቁጥር 17 የሚመጣው አዲስ ፍጥረት ነን በሚለው በሚያየው ማያመነጽር መሆን አለበት ስለዚህ ሰዎችን በውጫዊ ነገር የሚመዝን አገልግሎት አገልጋይ ሁሉ በቀኑ መጨረሻ ክርስቶስን አላገለገለም ምክንያቱም ኢየሱስ ሲሞትልን ዘራችንን አይቶ ሞተ ቀለማችንን አይቶ ሞተ የትምርት ደረጃችንን አይቶ አልሞተም የሞተው ለማን ነው ስለ ሁሉ ነው አይሁድ የለም አሕዛብ የለም ሁላችንም ምንድነው ኃጢአትን ሰርተናል የእግዚአብሔርም ክብር ምን ሆኗል ጎድሎናል ስለዚህ ሁሉም እንዲያው በጸጋው ስሙ የተባረከ ይሁን በተደረገ በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን ስለዚህ የኃጢአትን ይቅርታ ስንቀበል ምን ከሌለ እንትናንተና በዚህ ከሌለ እንዴት አድርገን ነው እኛ በአገልግሎትም የነንተና ቤተክርስቲያን የሚባለው አለ እንዴ እንደዛ አይነት ነው ያው በስጋዊ አመለካከት ያሰብን ነው ዘረኝነት ጨርሶ አዲስ ኪዳናዊ አገልግሎት ያልገባው ሰው ነው እንደዛ አይነት ቤተክርስቲያን ጨርሶ ያልገባው ሰው ነው ዘረኛም አይደለሁም የምንልም ራሱ ምናልባት በውስጣችን ደግሞ የተቀመጠ ሌላ ዘረኞች ነው ታሉን አይደለ ብዙ ባያስስ አሉ ውስጣችን ወንዶች ከሆናችሁ በሴቶች ላይ ባያስ አላችሁ እንዴት እንደምንገርም እኮ ስናወራ ስለ ሴቶች ይያልን ነው የምናወራው አያችሁ በትምህርት ተጠቅሱ ሁሉ አድርገን ሴቶችም ደግሞ ይሆናል የወንዶች ነገር የምታወሩበት አይደል ማለቴ እንዳው ይሄ ለጨዋታ ያመጣሁት ነው ግን ነገሩ ሲሪየስ ስለሆነ ብዙ መልግባት ስለማልፈልግ ነው ግን ይገባችኋል አይደል ቤተክርስቲያን ሀብታምና ደሃን በሚለይ መልኩ ትሪት የምታረግ ከሆነ you don't have Christ perspective የሆነ አይነት ልብስ መልበስ አለብኝ እዛ ቤተክርስቲያን ሲሄድ የሚል ስሜት ከመጣባችሁ አትሂዱ እዛ ቤተክርስቲያን ይኖርም አትሂዱ የእናንተ አይደለም እናንተን አይደለም የሚፈልጉት የግሪካውያን ቤተክርስቲያን የአይሁዳዊ ቤተክርስቲያን ጳውሎስ ያለው ምንድነው ከአሁን ጀምሮ ሰውን ሁሉ የምናው በማን ነው በክርስቶስ ኢየሱስ ነው ስሙ የተባረከው ስለዚህ ማንንም በክርስቶስ ቢሆን አዲስ ፍጥረት ነው ሁለተኛው ነጥቤ ስለዚህ ሰዎችን በአዲስ መንገድ እንመልከት ክርስቶስንም በአዲስ መልኩ እንመልከተው ምክንያቱም ስለሱ ያለን አመለካከት ባደገ ቁጥር ባወቅነው ቁጥር እንደዚሁም ይለወጣል እግዚአብሔር ስለ ልጁ ያለው አመለካከት የምወደው ልጄ የሚለው በጽዮን የተመረጠ የከበረ ድንጋይ አኖራለሁ በሰዎች የተናቀ በእግዚአብሔር ግን የከበረ ስለዚህ ለኢየሱስ ያለን አመለካከት በላቀ ቁጥር ለሰዎችም እንደዚሁ ይልቃል የሱ የሆኑትን እንወዳለን ሶስተኛው አዲስ ፍጥረት new creation perspective ነው ማንንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ምን ሆኗል አልፏል ሁሉም ምን ሆኗል አዲስ ሆኗል ስሙ የተባረከ ይሁን ኑነስ መጥቷል ስለዚህ ሁሉን አዲስ የሚያደርገው ይሄን የልጁን መልክ ከክብር ወደ ክብር የልጁን መልክ እንድንመስል የሚያይሰራን የሚለውጠን መንፈስ ተቀበለናል ሁላችንም የክርስቶስ ኢየሱስ አምባሳደሮች ነን እቺ ቤተክርስቲያን በያጥቢያው ቤተክርስቲያን የምትከሰተው የክርስቶስ ቤተክርስቲያን ምን አይነት ኮሚኒቲ ነች ማለት ነው አዲስ ፍጥረት ማህበረሰብ ነች new creation community ነች አይደል አዲስ ነች ኖር አታቀም እንዲ በመድር ላይ ኢየሱስ የመሰረታት ዓለም ጋር ማትገኝ ኢንስቲትዩሽን ነች አይደል አትመስልም ማንንም ስለዚህ እዛ ውጭ ያለው አይነት አመለካከት የት መኖር የለበትም እዚህ መኖር የለበትም ይሄ ምን አይነት ነው ሶስተኛ ኮሚኒቲ ነው አይደል ሶስተኛ ተዘሎ የሚቀመጥ ነው የትኛውም ጋር ፊት አታደርግም እቺ ኮሚኒቲ የማ ኮሚኒቲ ነች new creation community ያገኛችሁ
እቺ ኮሚኒቲ አንድ ቀን እየሰፋች እያደገች ሰማይና ምድርን ትውጥና አዲስ ሰማይና አዲስ ምድር ገና ይመጣል። የዛን ጊዜ ሁላችንም እጅብ ብለን ዘር የለም ቋንቋ የለም ምንም የለም በአንድነት ላይ ለታረደው በግ ክብርና ምስጋና ይሁን እሱም በእንባችንን ያብስልናል ለዘላለም ከሱ ጋር እንኖራለን። that new creation reality በፊታችን ነው ገና ነው። ነገር ግን ያ በሙላት እስኪመጣ ድረስ ዛሬ መንፈስ ቅዱስ በእኛ መካከል ይሄንን አዲስ ፍጥረት ጀምሮታል። ውስጣችንን ለውጦታል። ብርሃን በርቶልናል። ውስጣችን ተለውጦልናል። ስለዚህ በወንጌል እየተመለከትን ጳውሎስ የሚለው የጌታን ክብር እንድንመስል ነባሩ ትርጉም አዲሱም ትርጉም እዚህ ጋራ እያበለጨለጭን ነው የሚለው። ምን ማለት ነው? እንደዚህ አባባል ክርስቶስን እናየውና ከዛ እኛ ምን እንሆናለን? ፊታችን ያብለጨልጫል አይደል? ግን እዛ ጋር ብትመለከቱት ተስናት ኤግዛክትሊ ያለው። ስለዚህ ትርጉሞቹን እንዲህ ላስቀምጥላችሁ። አማርኛችን መስታወት የምትለው ግስ የለውም፣ ግን ሪፍሌክሽን and reflecting አያችሁት እነዚህ እንዴት እንደሚምታቱ። ስለዚህ የጌታን ክብር ሪፍሌክት ያደረገን ሲል አያችሁ አምቢጉቲውን ያለውን ምን ማለት ነው? በእኛ ላይ ሪፍሌክት ያደረገ ነው ወይስ እኛ የክርስቶስን ክብር ሪፍሌክት ያደረገን ነው? እያሰላሰልን ነው። አገኛችኝ? እንግሊዝኛው ልክ በቋንቋው ላይ ያለው አምቢጉቲ አለው። ስለዚህ እያለ ያለው በወንጌል ውስጥ የክርስቶስ ብርሃን ተገልጧል። ኢየሱስ የት ነው የሚገኘው? ወንጌል ውስጥ ነው። በወንጌል ውስጥ ባየን ቁጥር በጨለማ ብርሃን ይሁን ያለው ያ ጌታ ምን ማድረግ ይጀምራል? ማብራት ይጀምራል። መብራቱ ሲበራ ደግሞ የሚያርፈው ቦግ ብሎ ምዕራፍ 4 ቁጥር 6 ተመልከቱ። በማን ላይ ነው? የክብሩን ዕውቀት ብርሃን በኢየሱስ ላይ ነው የሚያርፈው። ባውዛው ማለት ነው። አያች ሁሉንም ነገር ይሸፍናል። ነገስታትን ይሸፍናል፣ ክብር ያለውን ይሸፍናል። ስሙ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ላይ ነው ወንጌል የሚያበራው። ያንን መልክ እያየን ስሙ ይባረክ። as we reflect on him እሱን ባሰብነው ባሰላሰልነው ክርስቶስን መጠን ምን እንሆናለን? እኛም የጌታን መልክ እንድንመስል ከክብር ወደ ክብር ያንን መልክ እንድንመስል እንለወጣለን። ለዚህ ሙሴ በእግዚአብሔር ፊት በቀረበ ጊዜ ምን ይሆን ነበር? ይመለከት ነበር። እሱም እንደዚሁ ትራንስፎርም ይሆን ነበር። እኛም በወንጌል አማካኝነት ስለ ኢየሱስ ክብር መመልከት ከፈለጋችሁ አሁን ቅድም ብለናል። ማንን ተመልከቱት? ወንጌሉን። ማንን ወቁ? ወንጌልን። ማንን ተመልከቱ? መስቀሉን። መስቀሉን ባያችሁት ቁጥር ወንጌሉን ባሰባችሁት ቁጥር የመስቀሉን ክብደትና የመስቀሉን ጥልቀት የወንጌሉን ኃይልና የወንጌሉን ስፋት በገባችሁ ቁጥር የክርስቶስን ክብርና ግርማ እየበራ ይመጣል። የዛን ጊዜ እናንተን ፊት እያበራ ይመጣል። መብራቱ ምንድነው? ውስጣዊ ተሐድሶ ነው። በመንፈስ የሆነ ነፃነት ስሙ የተባረከ ይሁን። ምን አርነት አለን አይደለ? የጌታ መንፈስ ባለበት ምን አለ? አርነት ነፃነት አለ። ወደሱ ዞር ባለን ጊዜ ንስሐ በገባን ጊዜ ማለት ነው። እንደዚሁም ደግሞ ነፃነት ብቻ ሳይሆን ለውጥ አለ። liberty and transformation። ይሄ የሚሆነው መቼ ነው? ሰው ስላያቸው አይደለም፣ ክርስቶስ ኢየሱስን በወንጌል ውስጥ ስናየው ነው። ስሙ የተባረከ ይሁን። አሜን ነው። ለዚህ አገልግሎት እጅግ የከበረ ታላቅ ነገር ነው። የአገልግሎት የሚመሰከረው ስለማን ነው? ስለ ክርስቶስ ነው። እኛ ምን የአገልግሎት ባህሪያችን የአገልግሎት ጥሪያችን ወይም ደግሞ the metaphor የተሰጠን ዘይቤ ባሪያ የሚል ነው። እኛ የኢየሱስ ምንድነን? ባሪያዎች ነው። ስራችን ስለማመመስከር ነው፣ ስለርሱ ነው። እሱም በመሰልነው ቁጥር ደግሞ እኛ ደግሞ የክርስቶስ መዓዛ እንሆናለን፣ እንሸታለን አይደል? ስለዚህ እኛ በሸተትን ቁጥር ኢየሱስ ይሸተታል። እኛ ደግሞ የሱን መዓዛ አሽተተናል ብለን የሱን መዓዛ የተናገርን ነገር ግን የምንሸተው የሱን መዓዛ ካልሆነ ራይት ፐርስፔክቲቭ ከሌለን ሰዎች የሚያሸቱት ማንን ነው? እኛን ነው የሚያሸቱት። ይገማቸዋል። የሚገማቸው ግን ምኑ ነው? እኛንን የገማናቸው። አገኛችሁ? የክርስቶስ መዓዛ ነን ብሎናል። ስለዚህ መልእክት አለን፣ መልእክተኞችም ነን። መልእክቱን በሰማን ባየን ቁጥር እንለወጥና መልእክተኞቹ ምን እንሆናለን? እሱን እንሸታለን፣ ወደ እሱን እንጠቁማለን፣ እሱን እናሳየዋለን። ስሙ የተባረከ ይሁን። እንግዲህ አገልጋይነት እንነት ሸለ ይሄንን ይመስላል ይለናል ጳውሎስ። ክብር ለስሙ ይሁን። አሜን። እስኪ አንዴ እንነሳና